የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ህንጻዎች ዋጋ ወርዷል። በህግ መሬት መሸጥ መለወጥ ክልክል ነው ቢባልም መሬት እየተሸጠ ነውና የዚህም ዋጋ እየቀነሰ ከመጣ ሰነባብቷል። ሰሞኑን የተደረገ የመሬት ሊዝ ጨረታ ዋጋ እንደ ቀድሞ የተጋነነ አለመሆኑም የሚያሳየው ነገር አለ። የኮንዶሚኒየም ቤቶች ሽያጭና ግዥን በተመለከተ መረጃዎች ከዚህ ቀደም ይወጣላቸው ከነበረ ዋጋ ተንሸራቷል። የሪል ስቴት ኩባንያዎች በካሬ እያሰሉ የሚሸጡበት ዋጋ በእጅጉ መቀነሱንም ከአልሚዎች እየተለቀቁ ያሉ ማስታወቂያዎች ምስክር ናቸው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው መረጃችን የመሬትና የአፓርታማ ቤቶች ዋጋ ያሽቆለቆለባትና የቤት ኪራይ ዋጋ የናረባት አዲስ አበባን በተወሰነ መልኩ እንቃኛለን። ለቻናላችን አዲስ ከሆኑ በቅድሚያ ቻናላችንን በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃው አለፍን። በኢትዮጵያ ውስጥ እንደ ትልቅ ንብረት የሚታዩ እነዚህ ቤት መሰል ግንባታዎች በቀደመ ዋጋቸው ሊሸጡ አለመቻላቸው ብቻ ሳይሆን እነዚህን ንብረቶች ለመግዛት ገበያ የሚወጡ ሰዎችም ቀንሰዋል። በውጭ ምንዛሬ ያውም የጥቁር ገበያን እያሳጡና እያሰሉ የሚሸጡ ሪል ስቴቶች ዛሬ ለሽያጭ አዘጋጅተናል የሚሉትን የተገነባና ያልተገነባ መኖሪያ ቤት በአገር ውስጥ ገንዘብ እየሸጡ መሆናቸውንም ሁሉ እያስነገሩ ነው። በአጭር ጊዜ ውስጥ የእነዚህ ንብረቶች ዋጋ ማሽቆልቆል ትክክለኛ ምክንያቱ እንዲህ ነው ብሎ ለመግለጽ ከባድ ቢሆንም በተጨባጭ ከሌሎች ምርቶች በተለየ ዋጋቸው ቀንሷል። የግንባታ ዕቃ ዋጋ ግብአቶች ሰማይ ነክቷል በሚባልበት በዚህ ወቅት የመኖሪያ ቤትም ሆነ ለሌሎች አገልግሎቶች የሚውሉ ህንጻዎች ወይም መደብሮች የሽያጭ ዋጋቸው መቀነሱ ለምን የሚለውን ጥያቄ ደጋግመን እንድናነሳ ያደርገናል። ለማንኛውም ሰው በዚህ ጉዳይ ላይ ደፍረን መግለጽ የምንችለው አንድ ነገር ቢኖር ወትሮም ቢሆን የእነዚህ ግንባታቸው ዋጋ የኢኮኖሚያዊ ያልነበረ መሆኑም ግልጽ ነው። በአቅርቦትና በፍላጎቱ መካከል ያለውን ልዩነት በመጠቀም ዋጋውን በማናር ያልተገባ ጥቅም ሲገኝበት እንደነበር እንድንገምትም ያደርገናል። ይህ ባይሆን በአንድ ጊዜ ከ20 እና ከ30 በመቶ የሚደርስ የዋጋ ቅናሽ በማድረግ ግዙን ሊባል አይችልም። ስለዚህ በሪል ስቴትና መሰል ግንባታዎች የሚሰጡ ዋጋዎች ትክክል እንዳልነበር መናገር ስህተት ሊሆን አይችልም። የዛሬ ዓመትና 2 ዓመት 20 ሚሊዮን የሚሸጥ አፓርትመንት ዛሬ 15 እና 16 ሚሊዮን ብር ለመሸጥ አለመቻሉ አንዱ ምክንያት የዋጋ ትመናው ገበያን ያላገናዘበ መሆኑ ግልጽ ነው። በተለያዩ ውለታዎች ስምምነት የሚገቡ የሪል ስቴት አልሚዎችና ገዢዎች በተገባው ውለታ መሰረት በተጠቀሰው ዋጋ ማስረከብ ባለመቻላቸው ይፈጠሩ የነበሩ ውዝግቦችን እዚህ ላይ ማንሳትም ይገባናል። አልሚዎችና ቤት ገዢዎች ሲዋዋሉ ውለታውን በተፈራረሙበት ወቅት ከተጠቀሰው ዋጋ በላይ ሲጠየቁ የነበረው የግንባታ ግብአቶች ዋጋ መጨመር በሚል እንደነበርም እናስታውሳለን። ደግሞም በተጨባጭ የግንባታ ዕቃዎችና የሰራተኞች ዋጋ በጨመረበት ወቅት ዋጋ ቅናሽ ማድረጋቸውን ምን ሊያመላክት እንደሚችልም መመርመርም ያስፈልጋል። በእርግጥ የገንዘብ እጥረት ስላለ ገዢ የለም ማለት አይቻልም። ባንኮችም ብድር እንደልብ አይደለም። ስለዚህ የእነዚህ ንብረቶች ግብይት ለመቀዛቀዙ አንድ ምክንያት ሊሆን የሚችል እንደሚኖርም ይታመናል። ለማንኛውም እያረጁም ቢሆን በውድ ሲሸጡ የነበሩ ቤትና መሰል ግንባታዎች እስከመቼ ዋጋቸው እየቀነሰ ሊቀጥሉ እንደሚችሉ መገመት ቢያቅትም የገንዘብ እንቅስቃሴ ላይ ግን አሉታዊ ተጽዕኖ ማሳደሩ ኢኮኖሚውም ላይ ቢሆን አሉታዊ ተጽዕኖ ስለማሳረፉ መገንዘብም ይቻላል። በአንጻሩ ደግሞ የቤትና የመሰል ንብረቶች ዋጋ በዚህ ደረጃ መቀነሱ አዎንታዊ ጎን እንዳለውም ይታሰባል። የዋጋ ንረት ከማረጋጋት አንጻር የራሱ አስተዋጽኦ እንዳለው የምጣኔ ባለሙያዎች ትንተናም ይናገራሉ። ኢኮኖሚያዊ ያልሆኑ ዋጋዎች ሰበብ እንዳሉ እድል መስጠቱም ይጠቅሳሉ። ከዚህ ቀደም ሲሰጡ የነበሩ ዋጋዎች የኢኮኖሚያዊ ካለመሆናቸውም በላይ ለህገወጥ ተግባራት ሽፋን እንደነበሩም ይጠቀሳል። ይህ እንዲቀንስ የራሱ የሆነ አስተዋጽኦ ማበርከቱ ግልጽ እየተሰማም ነው።
ከሪል ስቴት ሽያጭ ብዙ ገበያው ከኢትዮጵያ ውጭ ያሉ ገዢዎች የሚያበረታታ ስለነበር ግብይቱም በውጭ ምንዛሬ የሚፈጸምም ነበር። ከዚህ የሚገኘው የውጭ ምንዛሬ በቀጥታ በህጋዊ መንገድ የማይገባ በመሆኑ የጥቁር ገበያ እንዲስፋፋ አንድ ምክንያት ስለነበር አሁን ላይ እንዲህ ያለው አሰራር መቀዛቀዝ በአዎንታዊነት እንዲታይም አድርጎታል። በአጠቃላይ የቤት የቦታና የህንጻ ዋጋ መውረድ በአንድ በኩል አዎንታዊ በሌላ በኩል ደግሞ አሉታዊ በመሆኑ በተለያዩ መንገዶች እየተተነተነም ይገኛል። አስገራሚ ጉዳይ ግን የመኖሪያ የአፓርትመንት የኮንዶሚኒየም ቤቶች ዋጋ በዚህ ደረጃ መቀነሱ እየተገለጸ በአንጻሩ የቤት ኪራይ ዋጋ እየጨመረ መሄዱ አነጋጋሪ ነው። የመሸጫ ዋጋቸው የቀነሱት እነዚህ ንብረቶች ሲከራዩ ዋጋቸው የሚጨምርበት ምክንያት ምን ይሆን? ብዙ ቦታዎች በሰጡት ዋጋ ያልሸጡት ባለንብረቶች አሁን እየወሰዱ ያሉትን አማራጭ ቤታቸውን የሚያከራዩበትን ዋጋ ከፍ ማድረግ እየሆነና ይህ አካሄድ አደጋ ሊኖረው እንደሚችልም ይገለጻል። የሆነ ነገር በተፈጠረ ቁጥር አጋጣሚውን በመጠቀም የሚደረግ የቤት ኪራይ ጭማሪ በምንም ሁኔታ አግባብ አይሆንም። መንግስት የቤት ኪራይ ዋጋ አጠቃላይ የአከራይና ተከራይ መብት ግዴታን ያስጠብቃል ብሎ በቅርቡ ስራ ላይ የዋለው ድንጋጌ ብዙ መሻሻሎች ያመጣ ቢሆንም አዳዲስ የኪራይ ውሎች ሲደረጉ ግን እየተሰጠ ያለው ዋጋ መስመር እያለፈና ለህገወጥ ተግባራት በር የከፈተ መሆኑም ይነገራል። የመኖሪያ ቤት ኪራይ ዋጋዎች ጭማሪ ተደርጎባቸው ሲከራዩ የተደረገው የዋጋ ጭማሪ እንዲሰወርና እንዲታይ የሆነ ነው። ቀደም ብሎ 15000 ብር ሲከራይ የነበረ ቤት የተከራየ ሰው ለቆ አዲስ ተከራይ ሲገባ 20000 ብር እንዲከፍል ይደረጋል። የሚመዘገበው ዋጋ ግን 15000 ብር እንዲሆን በሚደረግ አከራዮች ጫና እየፈጠሩ ነው የሚሉ አስተያየቶች እየበዙ በመሆኑ እንዲህ ያሉ ጉዳዮች አብረው ሊታዩ ይገባልም ተብሏል። በአከራዮች እየተፈጸመ ነው የሚባለው እንዲህ ያለው ተግባር በእጅ አዙር በህግ የተቀመጠውን የዋጋ ጭማሪ አሰራር የሚጥስ መሆኑም ሊሰመርበትም ይገባል። የቤትና የአፓርታማ መሸጫ ዋጋ ቀነሰ የተባለ የቤት ኪራይ የሚጨምርበት ምክንያት ግን ምንድነው? የገባው ይንገረን ተብሏል። ይህ መግለጫ የሪፖርተር ነበር። ውድ የቻናላችን ቤተሰቦች ቻናላችን